ሱና ሙአከዳ ነው የተነከረ ሱና ነው ይህ እንግዲህ ሙስተሐብ ነው ማለት ነው ዋጅብ ያልሆነ ነው ስለዚህ ሙስተሐብ መሆኑ ሱና መሆኑ ላይ አራቱም የመዝሐብ ባለቤቶች ተስማምተዋል باتفاق المذاهب الاربع አራቱም የመዝሐብ ባለቤቶች የተስማሙበት ጉዳይ ነው ምን በመሆኑ ላይ ሱና በመሆኑ ላይ ማለት ነው فعلها النبي صلى الله عليه وسلم فعلها اي صلاه الضحى ሰርተዋታል النبي صلى الله عليه وسلم يا الله መልእክተኛ صلاه الضحى በተግባራቸው አስገኝተውታል ይሄንን የዱሃ ሶላት ማለት ነው ወቅቱን ጠብቀው እንዲሰግዱ የአላህ መልእክተኛ አለይሂ ሰላቱ ወሰለም ሰሃቦችን ማለት ነው ጥቆማ አድርገውላቸዋል ወደዚህ አመላክተዋቸዋል ማለት ነው ስለዚህ መልእክተኛው አዘውታል እንዲሁም አመላክተዋል ሰሃቦችንም ራሳቸውን በተግባር አስገኝተውታል ማለት ነው እንዲህ አይነት ሱና ሶላቶች ላይ በእነዚህ ላይ ልንዘናጋ አይገባም ችላ ልንል አይገባም ማለት ነው ለምን ከተባለ እነዚህ ሱና ሶላቶች ነገ የውመል ቂያማ ፈርድ ሶላታችን ከጎደለ የፈርድ ሶላት ማማያ ነው የሚሆነው ሱብሃንአላህ ነብይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዐለይሂ ሰላቱ ወሰለም انه قال እንዲህ ብሏል ለአቡ ዘር يصبح ያነጋራል على كل سلامه በሁሉ የሰውነት መገጣጠሚያ ይላል من احدكم ከናንተስ በሁሉ የሰውነት መገጣጠሚያችሁ ላይ ያድራል ሰደቃ ወጅቦበት ያድራል አለ መልእክተኛ ዐለይሂ ሰላቱ ወሰለም በሰላም ካደረ በሰላም በማደሩ እያንዳንዱ የሰውነት አካል ሰደቃ አለበት በሰላም በአፊያ በጤና በማደሩ ማለት ነው الله በሰላም ወስዶ ስለመለሰልህ እያንዳንዱ ማለት ነው يصبح على كل سلامه ማለት እንግዲህ የጣት የግራ አጥንት ነበር ግን ሁሉ አዕባ ማለት የሰውነት አካል ሁሉ የሰውነት አካል በሉ ምን አህዲኩም ከናንተ ውስጥ ሁሉ የሰውነት አካሉ ሲያነጋ ሰደቃ ይወጅብበታል ሰደቃ አለበት ለምን በሰላም አድረዋል አላህ መልሶታል ሰደቃ ምስጋና ሹክር ሊላህ ማለት አላህ ለማመስገን ሰደቃ ይገባዋል ስለዚህ ሰደቃው ብዙም አይለፋም فكل تحميدة صدقه እያንዳንዱ አልহামዱሊላህ ተህሚድ ሙሉማት አልহামዱሊላህ እያንዳንዱ አልহামዱሊላህ እንደ ሰደቃ ነው የሚቆጠረው وكل تهليل صدقه تهليل ማለት لا اله الا الله ማለት ነው እያንዳንዱ لا اله الا الله ሁሉም لا اله الا الله ሰደቃ ነው አሉ وامر بالمعروف صدقه በመልካም ማዘዝ ሰደቃ ነው ونهي عن المنكر صدقه ከመጥፎ መከልከልም ልክ እንደዚሁ ሰደቃ ነው አሉ ስለዚህ እነዚህ ማድረግ አለበት ወይ መዘከር ወይ በጥሩ ማዘዝ ወይ ከመጥፎ መከልከል አለበት ለምን አካሉ በሰላም አድሮለት አላህ ማመስከን አለበት ከዛ ምን አሉ መልእክተኛ አለይሂ ሰላቱ ሰላም ወዩዚኡ ያብቃቃል عن ذلك ከነዚህ ሁሉ ያብቃቃል ከሰውነታችን ላይ ግዴታ ከሆነ ሰደቃ በሰላም አድሮልን ግዴታ ከሆነ ሰደቃችን ያብቃቃል ረካዓታኒ ሁለት ረካዓዎች የርካዑማ ሩኩዕ የሚያደርጋቸው ምን ዱሃ ወቅት ላይ የሚያደርጋቸው ሁለት ረካዓዎች ከዚህ ሁሉ ያብቃቃል بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين أما بعد إن شاء الله بتقدرنا مسرت يهنن صفة صلاة الضحى يضحى صلاة السجاجد بتملكته مدرسة هنا صحف منا هنا المالتنا يه كلاي يلقى صحف ابن باز رحمه الله تعالى سر صلاة الضحى تطيقو አጠር ባለ አገላለጽ ሰፋ ባለ መልኩ የገለጸበት ስለሆነ ኢንሻአላህ ምንናየው ይሆናል ማለት ነው እንግዲህ ሲፈቱ ሶላት الضحى ይላል ሲፋ ማለት እንግዲህ ሁኔታው ማለት ነው የضحى ሰላት አሰጋገድ ሁኔታ ምን እንደሚመስል ሚቃኝ ነው ማለት ነው ሶላቱ الضحى እንግዲህ ምን አሉ ሱነቱን ሙአከዳ የጠነከረ የሆነ ሱና ነው አሉ ሶላቱ الضحى ከሱና ሶላቶች ውስጥ አንዱ ነው ማለት ነው ከተነከሩ ሱናዎች ጠንከር ካሉ ብዙ መረጃ ከመጣባቸው ከሆኑ ከሱና ሶላቶች ውስጥ አንዱ ሶላቱ الضحى ነው ማለት ነው ሶላቱ الضحى እንግዲህ የሶላት المؤدات في وقت الضحى ማለት ነው በضحى ወቅት የሚሰገድ ሶላት ስለሆነ ነው ሶላቱም በወቅቱ ተነስቦ ሶላቱ الضحى የተባለው ማለት ነው ضحى ማለት ደግሞ ወአወሉ النهار የቀን መጀመሪያው ክፍል ማለት ነው የቀኑ መጀመሪያ ክፍል ضحى ተብሎ ይጠራል ስለዚህ በዚህ ሰዓት ላይ የሚሰገድ ስለሆነ ሶላቱንም ስሙ ሶላቱ الضحى ተብሎ ተጠራ ማለት ነው ስለዚህ ይህ ሶላቱ الضحى ሱና ሙአከዳ ነው የጠነከረ ሱና ነው ይህ እንግዲህ ሙስተሐብ ነው ማለት ነው ዋጅብ ያልሆነ ነው ስለዚህ ሙስተሐብ መሆኑ ሱና መሆኑ ላይ አራቱም የመዝሐብ ባለቤቶች ተስማምተዋል باتفاق المذاهب الاربع አራቱም የመዝሐብ ባለቤቶች የተስማሙበት ጉዳይ ነው ምን በመሆኑ ላይ ሱና በመሆኑ ላይ ማለት ነው فعلها النبي صلى الله عليه وسلم فعلها أي صلاة الضحى ሰርተዋታል
النبي صلى الله عليه وسلم يا الله ملكتنيا صلاة الضحى بتكباراتو አስገኝተውታል ሰርተውታል وارشد እንዲሁም አመላክተዋል ኢለይሃ ወደሷ ማለት ነው ወደ ሰላቱ ዱሃ አመላክተዋል መልክተኛው አለይሂ ሰላቱ አመላክቱ አስሐበሁ ሰለላሁ ረዲየላሁ ዐንሁም የመልክተኛው አለይሂ ሰላቱ ባልደረቡ ሱሐቦችንም የአላህ መልክተኛ አመላክተዋቸዋል ይሄንን የዱሃ ሶላት ማለት ነው ወቅቱን ጠብቀው እንዲሰግዱ የአላህ መልክተኛ አለይሂ ሰላቱ ወሰለም ሱሐቦችን ማለት ነው ጥቆማ አድርገውላቸዋል ወደዚህ አመላክተዋቸዋል ማለት ነው ስለዚህ መልክተኛው አዘውታል እንዲሁም አመላክተዋል ሱሐቦችንም ራሳቸውን በተግባር አስገኝተውታል ማለት ነው እንዲህ አይነት ሱና ሶላቶች ላይ በእነዚህ ላይ ልንዘናጋ አይገባም ችላ ልንል አይገባም ማለት ነው ለምን ከተባለ እነዚህ ሱና ሶላቶች ነገ የውመል ቂያማ ፈርድ ሶላታችን ከጎደለ የፈርድ ሶላት ማማያ ነው የሚሆነው ሱብሃንአላህ አላህ ሱብሃነሁ ወተዓላ ከፈርድ ሶላታችን ካጎደልን እንከን ካስገኘን ምን ይላል እስቲ ለባሪያዬ ከሱና ሶላት ይሰገደው አለ ወይ እስቲ ፈልጉለት ይላል አላህ ሱብሃነሁ ወተዓላ ስለዚህ ከሱና ሶላት ካለን የዛን ቀን ማለት ነው የጎደለው ፈርድ ሶላታችን ማማያ ይሆናል ማለት ነው ስለዚህ ሰላቱ ዱሃ ትልቅ ፈضል ትልቅ አጅር ትልቅ ምንዳ የሚያስገኝ ሆነ ነውና በዚህ ላይ ልንዘናጋ ይገባ ማለት ነው ወአቀሉሃ አሉ ትንሽኛዋ የሱና እቺ ሰላቱ ዱሃ ትንሽኛዋ ረካ ስንት ረካ ነው ትንሹ ከተባለ ረካዓታኒ ሁለት ረካ መስገድ ነው በቃ ትንሹ ሁለት ረካ ነው ሁለት ረካ ከሰገደ ዱሃ ሰላት አስገኘ ማለት ይቻላል አንድ ሰው ማለት ነው ሁለት ረካ ዱሃ ከሰገደ ስለዚህ ትንሽ ቁጥሩ ሁለት ረካ ነው የሚሰገደው ማለት ነው فاذا حافظها አንድ ሰው ከተጠባበቃት على ركعتين በሁለት ረካ ላይ ማለት ነው በሁለት ረካ ላይ ተጠባብቆ ሁለት ረካ ከሰገደ فقد عديت ይህ የሆነ ሰው አድርሷል ማለት ነው الضحى صلاه الضحى ሰግዷል صلاه الضحى አድርሷል ፈጽሟል ይባላል ሁለት ረካ ከሰገደ ምክንያቱም የመጨረሻው ቁጥር አስገኝቷል ዋናው ነገር ሶላቱን አስገኝቷታል ስለዚህ የመጨረሻው የሶላቱ ዱሃ የመጨረሻው ቁጥር ሁለት ረካ ነው ወኢን صليت ከሰገድክ ግን 40 አራት ረካ ብትሰግድ ከሁለት ጨምረህ ማለት ነው አው 6 ወይም 6 ረካ ብታደርገው አው 8 ወይም 8 ረካ ብትሰግዳሉ አው ወይም ደግሞ አክثر من ذلك ከዚህ በላይ ማለት ነው ከ8 በላይ ብትሰግድ فلا باس ችግር የለውም ያሉ ነው ስለዚህ አሁን ትልቁን ቁጥሩን አልገደቡትም ማለት ነው ሁለት ረካ ትንሹ ነው ሁለት ረካ የሰገደ ሰው فقد عدى الضحى صلاه الضحى አድርሷል صلاه الضحى ሰግደዋል ይባላል ግን አንድ ሰው ወይን صليت አሉ ብትሰግድ ምሳሌ 40 አራት ረካ ብትሰግድ አው 6 ወይም 6 ረካ ብትሰግድ አው 8 ወይም 8 ረካ ብትሰግድ አው አክثر ወይም የበዛ የሆነ ማለት ነው ምን ذلك ከዚህ ከ8 ረካ የበዛ በሆነ መልኩ ብትሰግድ فلا باس ችግር የለውም ይላሉ ችግር የለውም على حسب التيسير በመገራልህ ልክ ማለት على حسب በልክ التيسير በገራልህ ልክ ማለት ነው በገራልህ ልክ ከ8 መረካ ጨመር አድርገህ 10 12 14 እንደዛ ብትሰግደው ምንም ችግር የለው ማለት ነው ይህ እንግዲህ ወለይሰ ፊሃ በሲ ላይ የለም አሉ በሰላቱ ዱሃ ላይ ማለት ነው ሐዱን ድንበር ገደብ የለም محدود የተገደበ የሆነ ድንበር የለም አብዛኛው ቁጥሩን ማለት ነው 8 ረካ በላይ እንዳይሰግድ ከ4 ረካ በላይ እንዳይሰግድ ከ2 ረካ በላይ እንዳይሰግድ የሚል የተገደበ ግድብ የለም የተገደበ ቁጥር የለው ማለት ነው ጅማሬው አለ 2 ረካ ነው ግን አብዛኛው 2 4 8 10 እያለ على حسب التيسير በገራለት መልኩ በቻለ ያቀሙ ልክ አድርጎ መስገድ ይችላል ማለት ነው ይላሉ ምክንያቱም ወለይሰ ፊሃ በሰላቱ ዱሃ ላይ የለም ሐዱን محدود የተገደበ የሆነ የቁጥር ገደብ የለም ይሄን አክል ይስገድና ከዚህ በላይ ያቆም የሚል የለም በርግጥ ይሄ ኺላፍ አለበት ትልቁ ስንት ነው በስንት ላይ ነው ሰላቱ ዱሃ የመጨረሻው በሚለው ጉዳይ ላይ ኺላፍ አለ ጅምሁር ዑለሞች 8 ረካ ነው ከዛ መጨመር የለም ብሏል አብዛኛው ዑለሞች ማለት ነው ማሊኪያ ወከذلك ሻፊዒያ ሙዕተመድ የሆነው የሻፊዒያ መዝሐብ እንዲሁም ደግሞ ማለት ነው ሐናቢላዎች እነዚህ በስንት አጽድቀውታል 8 ረካ ነው ትልቁ ቁጥሩ ብለዋል ይሄ ጅምሁር ዑለሞች ነገር ግን ሌሎች ዑለሞች ላ ይሄን የለም ብለዋል ይሄን እንዴ አይገደብም ابن جرير الطبري وكذلك ابن باز አሁን ይሄው ንግግራቸው እንደምናየው وكذلك ابن عثيمين በ8 ረካ አይገደብም ከዛም በላይ መስገድ ይችላል ብለዋል ማለት ነው ነገር ግን ራጂህ ማቋል ይሄ ነው የተገደበ አይሆንም የሚለው ነው ብዙ መረጃዎች ለዚህ ላይ ይጠቅሱታል
ስለዚህ ወላኪን አሉ ነገር ግን النبي صلى الله عليه وسلم የአላህ መልእክተኛ ሶላ ሰግደዋል የዱሃ ሰላት ሰግደዋል እትነተይኒ ሁለት ረካዓም ሰግደዋል በሐዲስ ጸድቋል አው 40 አራት ረካዓም ሰግደዋል ከመልእክተኛ አለይሂ ሰላቱ ሰላም አራት ረካዓ እንደሰገዱ ጸድቋል ወሰላሃ መልእክተኛው ሰግደውታል ሰላቱ ዱሃን ሰግደውታል يوم الفتح የፈትህ ጊዜ ማለት ነው አላህ መካ የከፈተላቸው ጊዜ 8 ረካዓት 8 ረካዓ ሰግደዋል يوم فتح ማለት ነው ይሄው በቅልፍ ላይ يوم فتح الله يوم فتح የሚባለው መቼ ነው يوم የዛ ቀን ነው فتح الله عليه አላህ በመልእክተኛው የከፈተበት ቀን መካ ማለት መካን ድል ያደረጉበት የከፈቱበት ቀን ምን ተብሎ ይጠራል ከመካ ከተባረሩ በኋላ ወደ መዲና ሂጅራ ከሄዱ በኋላ አላህ Subhanahu Wa Ta'ala አግርቶላቸው መተው መካን ከፍተዋታል ፈትህ አድርገዋታል አገራቸው ትውልድ አገራቸውን መልሰው ከፍተዋታል ያ ነው የውሙ ፈትህ የሚባለው የዛን ጊዜ መልእክተኛ አለይሂ ሰላቱ ሰላም ሰላቱ ዱሃ 8 ረካዓ ሰግደዋል ከዚህ በላይ ሰግደዋል የሚል ግን የለም በሳቸው ይሄን አክል 4 ሰግደዋል 2 ሰግደዋል 8 ሰግደዋል ከሳቸው ተገኘ ግን ፈልአምሩ አሉ ጉዳዩ በዚህ ላይ ያለው ጉዳይ في هذا በዚህ በዱሃ ሰላት የመጨረሻው ረካዓን በተመለከተ ዋሲዑን ሰፊ ነው ነገሩ እንደው ከስምንት በላይ እንዳይጨምር ብለን ምናጠበው አይደለም አሉ وفي صحيح مسلم كانت صحيح مسلم ላይ እንደተዘገበው ይላሉ صحيح مسلم ላይ እንደተዘገበው عن عائشة رضي الله عنها ከእናታችን አይሻ ተይዞ ማለት ነው እናታችን አይሻ እንደተናገረችው ኢማም ሙስሊም እንደዘገበው قالت እንዲህ አለች እናታችን አይሻ كان النبي صلى الله عليه وسلم የአላህ መልእክተኛ ነበሩ يصلي ضحى ሰላት ይሰግዱ ነበር 40 አራት ረካዓ ይሰግዱ ነበር ከዛ በኋላስ ወይዚዱ ይጨምሩ ነበር ማሻአላህ አላህ ይሻላቸውን አክል ደግሞ ይጨምሩ ነበር ይላል ሐዲሱ ስለዚህ ይሄ ገደብ እንደሌለው መረጃ ያሳያል ብለዋል እነዛ ዑለሞች አይገደብም ቁጥሩ ማለት ነው አብዛኛው ቁጥሩ ሐድ መህዱድ የለውም የሚሉ ዑለሞች ይሄን መረጃ አድርገው ያቀርባሉ ማለት ነው ለምን ወይዚዱ ማሻአላህ ስለሚል ማለት ነው وفي الصحيحين እንዲሁም ደግሞ ቡኻሪና ሙስሊም እንደዘገቡት عن ابي هريره رضي الله عنه قال አቡ ሁረይራ እንዲህ አለ አውሳኒ አደራ ብለውኛል አደራ ወሲያ አደራ ሰጥቶኛል አልኸሊሊ ወዳጄ ይላል ኸሊሊ የኔ ኸሊል ወዳጅ ምን አድርገውኛል የልብ ወዳጅ ማለት ነው ኸሊል ማለት እንግዲህ የልብ ወዳጅ ማለት ነው የልብ ወዳጅ ማለት ነው አላህ Subhanahu Wa Ta'ala ኸሊል አድርጎ ከሁለት ሰዎችን ይዟል ነብዩ አለይሂ ሰላቱ ሰላምና ኢብራሂም ማለት ነው አላህ በቁርአኑ በግልጽ ተخذ الله ابراهيم خليلا በግልጽ ተናገረ መልእክተኛ አለይሂ ሰላቱ ሰላም ደግሞ በሐዲታቸው اتخذني الله خليلا كما اتخذ الله ኢብራሂም ኸሊል ብሏል او كما قال عليه الصلاه والسلام አላህ ኢብራሂም ኸሊል አድርጎ እንደያዘ ሁሉ እኔንም ኸሊል አድርጎ ይዞኛል ኸሊል ማለት በቃ የመጨረሻ ፍጹም ወዳጅ ማለት ነው الصديق الخالص የጠራ የሆነ ወዳጅ ማለት ነው ስለዚህ አላህ Subhanahu Wa Ta'ala ኸሊል አድርጓቸዋል መልእክተኛ አለይሂ ሰላቱ ሰላም ስለዚህ አቡ ሁረይራ ደግሞ ኸሊሊ ይላቸዋል ማን መልእክተኛ አለይሂ ሰላቱ ሰላም ስለዚህ መልእክተኛ አደራ ብለውኛል ይላል አቡ ሁረይራ بثلاثين በሶስት ነገራቶች ላይ አደራ ብለውኛል አለ አንደኛ صيام 3 ايام صيام በመጾም ላይ 3 ايام 3 ቀናቶች በመጾም ላይ من كل شهر ከእያንዳንዱ ወር 3 ቀን በመጾም ማለት ነው ايام التشريقዎች በተለይ ቢጾም የተሻለ ነው 13 14 15 ቢጾም የተሻለ ነው ايام البيض የሚባሉት እነዚህ ናቸው ايام البيض ነገር ግን ከወሩ 3 ቀን በየትኛው ጊዜ መጾም ይችላል የተገደበ አይደለም ከወሩ 3 ቀን ከፈለገ መጀመሪያ ላይ አንደኛ ሁለተኛ ሶስተኛ ወይ ደግሞ ሰባተኛ ስምንተኛ ዘጠነኛ ወይ ደግሞ 10 እና 11ኛ 12 13 እንዲያለ ወይ ደግሞ መጨረሻ አካባቢ ማለት ነው 20 21 22 23 24 25 26 እንዲያለ በወሩ ብቻ 3 ቀን ይዞ ይጥላቅ ነው የተደረገው ግን 13 14 15 መጾም የተሻለ ነው አየመል ቢዱን መጾም የተሻለ ነው ግን ይህ ሲባል ግን ከነዚህ ከ3 ቀን ውጪ ከ13 ከ14 ከ15 ውጪ መጾም አይቻልም ማለት አይደለም በፈለገው በወሩ ብቻ 3 ቀን ይጾም ነው የተባለው ያ ነው የተደረገው ከፈለገ ያቆራረጥም ይችላል በወሩ መጀመሪያ ላይ 2 ቀን ጾሞ ወሩ መጨረሻ ላይ 1 ቀን መሙላትም እንደዚህ ይችላል የግድ ሶስቱም አከታተል አይባልም ስለዚህ በወሩ 3 ቀናቶች እንድጾም አዘውኛል ምክንያቱም እነዚህ በሌላ ሐዲስ ላይ እንደተብራሩት በወር 3 ቀን የሚጾም ከሆነ الحسنه ب10 امثالها በ10 ይባዛል ማለት ስለዚህ በወር 3 ቀን ሲጾም 3 በ10 30 ስለዚህ ወሩ ሁሉ እንደጾም ይቆጠራል ስለዚህ በየወሩ 3 ቀን የሚጾም የሆነ ሰው አመቱ ሙሉ እንደጾመ ተደርጎ ይቆጠርለታል ማለት አመቱ ሙሉ እንደጾመ ተደርጎ ይቆጠርለታል طيب ስለዚህ አንደኛው በየወሩ በእያንዳንዱ ወር 3 ቀን እንድጾም መልእክተኛ አለይሂ ሰላቱ ሰላም አደራ ብለውኛል ይላል አቡ ሁረይራ ሁለተኛ ወረካዓቴ የዱሃ ሁለት ረካዓዎችን እንድሰግድ ዱሃ ሰላት እንድሰግድ የአላህ መልእክተኛ አለይሂ ሰላቱ ሰላም አደራ ብለውኛል ይላል ሶስተኛ ደግሞ ዋን ዊትር እንድሰግድ قبل ان انام ከመተኛቴ በፊት ምክንያቱም አንድ ሰው ሌሊት ተነስቼ ዊትር መስገድ አልችልም ካለ ከመተኛቱ በፊት ማድረግ ይችላል መስገድ ይችላል ማለት ነው ምክንያቱም የዊትር ሰላት የሌሊት ሶላት ከኢሻ በኋላ ጀምሮ ፈጅር እስኪወጣ ድረስ ይቀጥላል ስለዚህ ከኢሻ በኋላ አንድ ሰው መነሳት አልችልም
ብሎ እንደማይነሳ ካወቀ ምን ያደርጋል ከመተኛቱ በፊት ዊትር ሰግዶ ይተኛል ማለት ነው ዊትር ሰግዶ ይተኛል ልክ እዚህ ላይ እንደተወሳው ማለት ነው ለአቡ ሁረይራ እንዳሉት መልእክተኛ አለይሂ ሰላቱ ሰላም ስለዚህ እነዚህ ሶስት ነገራቶች አደራ ብለውኛል እንግዲህ ነብዩ አለይሂ ሰላቱ ሰላም ለሰሃባቸው ለዚህ ሉድ ሰሃባቸው ይሄ ነገር አደራ ብለውታል ይህ ማለት ምን አክል ፈድል ያላቸው ነገራቶች እንደሆኑ በወር 3 ቀን መጾም የዱሃ ሰላት መስገድ እንዲሁም ደግሞ ማለት ነው ዊትር መስገድ ማለት ነው ስለዚህ መሐል ሻሂዳችን እዚህ ላይ ነብዩ አለይሂ ሰላቱ ሰላም ምንድነው ያሉት ረካዓት የዱሃ ብለው አምጥተዋል ስለዚህ ዱሃ ሰላት ምን አክል ፈድል ትሩፋት እንዳለው ከዚህ መረዳትና ማወቅ እንችላለን ማለት ነው طيب وفي الصحيحين أخونا بخاري ومسلم من تزجبوت عن أم هاني اندسترال رضي الله عنها أنها رأت أم هاني أيج أنها أي أم هاني أيج رأت أيج معنى النبي صلى الله عليه وسلم مرتين عليه الصلاة والسلام أيجاتشو صلى سيسجدوا مالتنا يوم فتح المكة بتكفتك أن النبي عليه الصلاة والسلام سيسجدوا أيجاتشو الضحى صلاة الضحى سيسجدوا أيجاتشو 8 ركعات 8 ረካዓዎች ሲሰግዱ አየቻቸው ስለዚህ 8 ረካዓ ሰገዱ የሚባለው ከዚህ በመነሳት ነው فمن صلى له የሰገደ የሆነ ሰው 8 ረካዓ የሰገደ ሰው አው ወይም ደግሞ 10 የሰገደ አው 12 ወይም ደግሞ 12 የሰገደ አው አክثر من ذلك ወይም ደግሞ ከ12ም የበለጠ ከሰገደ አው አቀለ ወይም ደግሞ አሳንሶ ማለት ነው ከሁለት ብቻ አይወረድ እንጂ 2 ወይም ደግሞ 4 እንደዚህ አሳንሶም ቢሰግድ فلا باس ምንም ችግር የለውም አሉ ችግር የለውም ለምን لقوله عليه الصلاه والسلام መልእክተኛው እንዲህ ስላሉ صلاه الليل የሌሊት ሶላት والنهار እንዲሁም በቀን የሚሰገዱ ሱና ሶላቶች ማለት ነው መስላ ሁለት ረካዓ ነው የሚሰገዱት በቃ ሁለት ያረካ ያሰላም ትሰግዳለህ ማለት ነው ቀን ምሳሌ ሌሊት ላይ የሚሰገድ ሌሊት ሙጥለቅ የሆነው ማለት ነው ሁለት ረካዓ መስገድ ይችላል የሌሊት ሶላት ማለት ነው ቀንም ላይ እንደዚሁ ይችላል ቀንም ላይ እንደዚሁ ማለት ነው ባልተከለከሉ ወቅቶች ላይ ማለት ተነስቶ በቃ ዝም ብሎ ለአላህ Subhanahu Wa Ta'ala የነየተ ሁለት ረካዓ መስገድ ይችላል መስና ብለዋል መልእክተኛ አለይሂ ሰላቱ ሰላም መስና ሁለት ረካዓ መስገድ ይችላል ስለዚህ አሁን ይሄ ሲባል የሌሊት ሰላት ሁለት ረካዓ ነው ሲባል ዊትር ሁሉ ያካትታል ማለት ነው ዊትር የሌሊት ሰላት ሁሉ የያዘ ይሆናል የቀን ሰላትም ደግሞ ሁለት ረካዓ ነው ሲባል ሰላቱ ዱሃም እዚህ ውስጥ ይገባል መስና ተሰግዳለህ ማለት ነው ገደብ የለውም ማለት ነው ገደብ እንደሌለው ያሳያል ይሄ መስና የሚለው ማለት ነው ሱናው ግን አንተ ሶልየ መስገዱ ነው አልኢንሳን የሰው ልጅ ማለት ነው እትነተይ ሁለት ረካዓ ምሳሌ 4 6 8 መስገድ ከፈልገ በሁለት ረካዓ ያሰላምታል መልሶ ተነስቶ ሌላ ያመጣል እንጂ 8ቱንም እንዳል አንድ ላይ አያይዝም ማለት ነው ስለዚህ ሱናው እትነተይ ሁለት ረካዓ ያደረገ ይሰግዳል ሁለት ረካዓ ያደረገ ይሰግዳል ወይሰልሙ ያሰላምታል ለኩል እትነተይ በእያንዳንዱ ሁለት ረካዓ ያሰላምታ ይሰግዳል واقل ذلك በጣም አነስተኛው ደግሞ ረካዓታኒ ሁለት ረካዓዎች ናቸው ምን ዱሃ ከዱሃ ማለት ነው ከዱሃ ሰላት ሁለት ረካዓ የመጨረሻው ትንሹ ቁጥር ነው ላይ እንዳየነው ማለት ነው ወቅቱ መቼ ነው ከተባለ እዚህ ላይ ጠቅሰዋል بعد ارتفاع الشمس ፀሐይ እንደወጣች ከፍ ካለች በኋላ بعد ارتفاع ከፍ እንዳለች الشمس ፀሐይ ከፍ ካለች በኋላ ይጀምራል ከዛ ሰዓት ጀምሮ ኢላ وقوفها ፀሐይ እስክትቆም ድረስ عند الظهر ጀርባ ላይ ቀጥ ብላ እስክትቆም ድረስ እስከዛ ድረስ ይቀጥላል ወቅቱ ማለት የሚጀምረው መች ነው ከተባለ ልክ ፀሐይ እንደወጣች ማለት ነው قدر رمح ከፍ እንዳለች አንድ ዘንግ ወይ 1 ሜትር አክል ፀሐይ ወጣለች ፀሐይ ከወጣች በኋላ ስናያት 1 ሜትር የሚያክል ከፍ ካለች የዚህን ጊዜ ይሄን ወቅት ምንድነው የዱሃ ወቅት ገባ የመጀመሪያ ወቅቱ እንላለን ማለት ነው የመጀመሪያ ወቅቱ እዚህ ሰዓት ነው የሚያልቀው መቼ ነው على يعني الى يعني وقوفها ፀሐይ እስክትቆም ድረስ عند الظهر جر ቀጥ ብላ استواء ማለት ነው በቃ ፀሐይ ቀጥ ብላ ጥላችን ከራሳችን ጋር እኩል በሚሆንበት ሰዓት ላይ ማለት ነው ዘንበል ከማለቱ قبل زوال ማለት ነው ዘዋል እንግዲህ ሱብሂ يعني ይህ ማለት ነው ዙሁር አዛን ሊባል 15 ደቂቃ ሲቀረው ማለት ነው እስከ 15 ደቂቃ እስኪቀረው ድረስ አንዱ ዱሃ ሰላት መስገድ ይችላል እስከ 15 ደቂቃ እስኪቀረው ጅማሬው ደግሞ የሚጀምረው መቼ ነው ፀሐይ እንደወጣች 1 ሜትር ከፍ ስትል ወይ ደግሞ ለጥንቃቄ ኢብኑ ዑሰይሚን እስከ 15 ደቂቃ ብሏል ፀሐይ ትወጣለች አይደል እስከ 15 ደቂቃ ትጠብቃለህ በዛ ሰዓት ላይ አትሰግድም ለምን ተከልክሏል ወቅት ነህይ ነው የክልከላ ሰዓት ነው ምክንያቱም ፀሐይ ስትገባና ስትወጣ ፀሐይ አምላኪዎች አሉ ለሷ ይሰግዳሉ ተሸቡህን ቢህም በእነሱ ላለ መመሳሰል መልእክተኛ አለይሂ ሰላቱ ሰላም በዛ ሰዓት ላይ ከልክለዋል ስለዚህ ፀሐይ እንደወጣች አትሰግድም ሰበብ ያላቸው ካልሆነ በስተቀር ማለት ነው ስለዚህ ተነስቶ አይሰግድም ስለዚህ ምን ያደርጋል ይጠብቃል ምን አክል ድረስ ፀሐይ ከወጣች በኋላ 1 ሩምህ ድረስ 1 ሜትር አክል ወይ 1 ሜትር ማለት 15 ደቂቃ አክል ይጠብቃል ለካ 15 ደቂቃ ፀሐይ ከወጣችበት ከ15 ደቂቃ በኋላ የመጀመሪያው ሶላት ዱሃ ወቅት ይገባል እስከ መቼ ይቀጥላል
በዛ ሰዓት ላይ በፈልገው ሰዓት መስገድ ይችላል እስከመቼ قبل الزوال ዘዋል ከመዘንበሉ ፀሐይ ከመዘንበሉ ከመሃል ወደ ታች ወደ መግባት ከመዘንበሉ በፊት ወይ ደግሞ ቀጥ በላ እስቲዋ ላይ በመትሆንበት ሰዓት ላይ ቀጥታ ሰማይ መሃል ላይ በመትሆንበት ሰዓት ላይ ያ ማለት ደግሞ ዙሁር ሊደርስ ማለት ነው ዙሁር ከመድረሱ ከ15 ደቂቃ በፊት ማለት ነው እስከዛ ድረስ ባለው የዱሃ ሰላት አንድ ሰው መስገድ ይችላል ወቅቱ እስከዚህ የተራዘመ ነው ማለት ነው ስለዚህ አንድ ሰው ጧት መጀመሪያ ወቅት ላይ ካልተመቸው ተኝቶ ከሆነ ሲነሳ መስገድ ይችላል ማለት ነው هذا كله ضحى ይህ ሁሉ በዚህ ወቅት ላይ ያለው የዱሃ ሰላት ይባላል ማለት ነው والافضل በላጩ ግን አንድ ሰው በላጩ ወቅቱ ሰፊ ነው ነገር ግን በላጩ አንተ ሶልየ መስገድህ ነው حين يشتد الضحى حين يشتد በጣም በሚጠነክርበት ጊዜ ضحى ማለት ነው በጣም ጠንከር ፀሐዩ ማለት ነው ቀጥሩ ቀኑ ማለት ነው የቀኑ መጀመሪያ ጠንከር በሚልበት ፀሐይ ይወጣበት ባለበት ሰዓት ላይ እሱም ይሄው እዚህ ላይ አብታርቶ ወቅት ተሽተዱ الضحى ብለዋል ምን ማለት وحين ጊዜ ማለት ነው تحتر الشمس ፀሐይ ማለት ነው በመታቅ ሐር በጣም አቃጣይ በመትሆንበት ሰዓት ላይ ማለት ነው ፀሐይ ያቃጠለች የምትወጣበት ሰዓት ላይ አይደል ፀሐይ በጣም የምታቃጥልበት ሰዓት አለ ይህም 5 ሰዓት እንደዛ አካባቢ ዙሁር يعني መሃል አካባቢ የቀኑ መሃል አካባቢ ማለት አሁን ከጠቀስ ነው ወቅት መሃል አካባቢ ያ ፀሐይ በጣም ጠንከር የሚልበት ሰዓት ላይ መስገዱ የተሻለ ነው ለምን لقوله صلى الله عليه وسلم يا الله መልእክተኛ እንዲህ ብለው ስላሉ ሶላቱል አዋቢነ አይ ሶላቱ ዱሃ ማለት ነው ሶላቱ ዱሃ በሌላኛው ስሟ ሶላቱል አዋቢን ትባላለች ወይ ደግሞ አንዳንድ ዑለሞች እንደተጠቀሱት ሶላቱል ኢሽራቅም ተብላ ትጠራለች ኢሽራቅ የሚባል ሌላ አዲስ ሰላት የለም ኢሽራቅ የሚባለው يعني شروق الشمس ከፀሐይ መውጣት ጋር ስለሆነ ሰዓቱም እንትን የሚለው ሶላቱል ኢሽራቅ የሚባለው ሶላቱ ዱሃ ራሱ ነው ብለዋል ዑለሞች ማለት ነው ስለዚህ ሌላ ስሟ ሶላቱል ኢሽራቅ እንደሚባለው ሁሉ ሶላቱል አዋቢን ይባላል ሶላቱል አዋቢን አዋብ ማለት እኮ ተውበት አብጂ ማለት ነው ተመላሽ ማለት ወደ አላህ ተመለስ ስለዚህ ምክንያቱም ሰዎች በጣም በዛ ሰዓት ላይ ቢዚ የሚሆኑበት በስራ የሚጠመዱበት ሰዓት ነው ስለዚህ አንድ ሰው ስራውን ጣል አድርጎ ወደ ጌታው ሲመለስ ተመልሶ ሁለት ረካዓ ስለሚሰግድ እዛ ሰዓት ላይ ወደ አላህ የሚመለስ ነው ማለት ነው ወደ አላህ እየተመለሰ ስለዚህ ሰላቱም ሶላቱል አዋቢን ተብላ ትጠራለች የተመላሾች የተጸጻጮች የሙጢዒን ታዛዦች የነሱ ሰላት ተብሎ ይጠራል ስለዚህ እዚህ ጋር ሶላቱል አዋቢን አይ ሶላቱ ዱሃ ማለት ነው ሶላቱ ዱሃ አሉ መልእክተኛ አለይሂ ሰላም حين ተርሙዱ በመታቃጠልበት ጊዜ አሉ حين ተርሙዱ الفصال فصال ማለት የግመል ህፃናቶች ማለት ህፃን ልጆች በሚቃጠሉበት ጊዜ መቼ ነው የሚቃጠሉ ፀሐይ የሚያቃጥላቸው መሬት ማለት ነው በጣም ፀሐይ ተርሙዱ ማለት የመሬት መቃጠል ማለት ነው ረመዳን የተባለው እኮ ሐሩ የፀሐዩ ማቃጠል በዛ ሳለ የነበረ ስለሆነ ነው ስለዚህ حين ተርሙዱ በጣም በመታቃጠልበት ጊዜ መሬት ማለት ነው አልፊሳል እነዚህ የግመል ግልገሎች ማለት ነው ምክንያቱም የግመል ግልገሎች እንግዲህ ከወጡ በኋላ ይተኛሉ አሸዋ ነው እንግዲህ መሬቱ በዛ ሳለ ላይ በዛ ሳይ ሲተኙ ፀሐይ ከወጣች በኋላ ያቃጠለች ትመጣለች ልክ ማቃጠለው የተነሳ ትንሽ ፀሐይ ላይ አሸዋው ላይ ስታርፍ ከተወሰነ ሰዓት በኋላ ራሷ መሬቷ ማቃጠል ትጀምራለች ያ ሰዓት ነው ስለዚህ ያ ሰዓት ላይ መስገድ የተሻለ ነው ጠንከር በመትልበት ሰዓት ላይ ግን ቅድም እንዳልነው በመጀመሪያው ወቅት ላይ መስገድ ይችላል መጨረሻው ወቅት አካባቢ መስገድ ይችላል ነገር ግን አሁን እንዳልነው መሃል አካባቢ حين ተርሙዱ በመታቃጠልበት ጊዜ ፀሐይ ማለት ነው መሬቱ በመታቃጠልበት ጊዜ الفصال የሚባሉት እንግዲህ ጀምዑ ፈሲል ማለት ነው የግመል ግልገሎች ማለት ነው መሬቱ በሚያቃጥላቸውና በዛ በተከተኙበት በሚነሱበት ፀሐዩ ቃጠል በሚልበት ሰዓት ላይ መስገዱ የተሻለ ነው رواه مسلم في صحيحه امام مسلم صحيح ላይ ዘግቦታል ማለት ነው والمعنى حين ترمض الفصال بالمات اي حين تحتر الارض መሬት አቃጣይ በመትሆንበት ጊዜ በጣም በመታቃጠልበት ጊዜ على اولاد الابل የግመል ልጆች ላይ ማለት ነው ስለዚህ ፊሳል ማለት አውላድ الابل ማለት ነው ተርሙዱ ብሎ ማለት ደግሞ تحتر الارض የመሬት በፀሐይ መቃጠል ማለት ነው ስለዚህ መሬቱ በፀሐይ ከመቃጠሉ የተነሳ እዛ ላይ የተኙ የግመል ግልገሎች ማለት ነው እስከሚያቃጥላቸው ድረስ እስከዛ ድረስ ባለው ወቅት ያ ሰዓት ላይ መስገድ የተሻለ ይሆናል ማለት ነው فلو صليتها እንደው ብትሰግዳት የውመን አንድ ቀን ሰግደህ ወተረክተህ የውመን ሌላ ቀን ብትተዋት فلا باس ችግር የለው ምክንያቱም ፈርድ አይደለም ግድ ሁሌ አድርገው የምትባል ነገር አይደለም አንድ ቀን ሰግደህ ካልተመቸ ሌላው ቀን ብትተው ምንም ችግር የለውም ዋጅብ አልተውክም ወላኪን አሉ ነገር ግን አልአፍضሉ በላጩ አልሙዳወማ ሁሌ መስገድ ነው ሙዳወማ በቃ በዘውታሪነት መስገድ ስለዚህ ዱሃ ሰላት በዘውታሪነት መስገድ በላጭ ነው ነገር ግን አንዳንዴ መተው አንዳንዴ መስገድም ትችላለህ የሚያስገድድ የለም ምክንያቱም ላይ እንዳሳለፍነው ሙስተሐብ ነው ሱና ሙአከዳ ነው የጠነከረ ሱና ተወዳጅ የሆነ ሶላት እንጂ ፈርድ አይደለምና ማለት ነው
ስለዚህ فلو صليتها يوما አንድ ቀን ሰግደ ወተረክተها يوما ሌላ ቀን ብትወ فلا باس ችግር የለውም ولكن ነገር ግን ይህም ችግር የሌለው ከመሆኑ ጋር አፍضሉ በላጩ ግን አለሙዳወማ ሁሌ መስገዱ ነው ለምን لأن الرسول صلى الله عليه وسلم قال ምክንያቱም የአላህ መልእክተኛ እንዲህ ብሏል إن أحب العمل إلى الله أحب العمل በጣም ተወዳጅ ስራ إلى الله ዘንድ ተወዳጅ ስራ አሉ ማዳም عليه ያ ይዘወተረበት የሆነ በዛ ላይ صاحبه ባልደረባው ይዘወተረበት ስራ ማለት ነው ወይን ቀለ አናሳ እንኳን ቢሆን ስራው ትንሽ እንኳን ቢሆን ባለቤቱ ይዘወተረበት ከሆነ ይህ ነው በቃ አናሳ ቢሆን ሁለት ረካዓ ሁሌ የማያቋርጥ ከሆነ አራት ረካዓ ሁሌ የማያቋርጥ ከሆነ ይሄ የተሻለ ነው አሐብ ነው በዛ ስራ ላይ ይዘወተረበት አሐብ العمل الى الله ዘንድ ከስራዎች ሁሉ ተወዳጁ ስራ ማዳመ ይዘወተረበት عليه በዛው በስራው ላይ صاحبه ባልደረባው የስራው ባልደረባ ማለት ነው የስራው ባለቤት ወይን ቀለ ያ ስራ አናሳ እንኳን ቢሆን ሁሌ የሚሰራው ሙዳው የሚያደርግበት ስራ ላይ መሆኑ አላህ Subhanahu Wa Ta'ala ይሄንን ስራ ከሌሎች በጣም የሚወደው ነው ማለት ነው አሐብ العمل ነው ማለት ነው ይሄ ተግባር طيب ስለዚህ ሙዳዋማ ማድረግ ይቻላል ለሚለው ከዚህ መድረስ ይቻላል فالمداومه ነገር ግን ሁሌ በዘውታሪነት መስገድን አፍضሉ በላጭ ነው ومن ترك سنة الضحى ومن ترك يتوسو سنة الضحى የዱሃ ሶላት ማለት ነው ዳኢመን ሁሌ የተወሰው ጭራሽ የማይሰግድ ሰው ልናገኝ እንችላለን አው ወይም ደግሞ بعض الايام አንዳንድ ጊዜ ወይም ደግሞ አንዳንዴ ይሰግድ አንዳንዴ የሚተው ከሆነ فلا حرج ምንም ችግር የለውም እዚህ ጋር ችግር የለውም ሲባል ባይሰግዱ መስገዱ አጅር አለ እኮ ሁለት ረካ ለአላህ መስገድ እንደቀላል ነገር የሚታይ አይደለም ነገር ስንት ሐሰና ምናልባት አንድ ሐሰና በምትፈልግበት በዛ ሰዓት ላይ ሁለት ረካ መስገድ ምናክል ትልቅ ምንዳ አጅር እንደሚያስገኝ ቀላል አይደለም ስለዚህ አይ ወንጀል አልሰራም ችግር የለውም ለማለት እንጂ ባይሰግዱ የተሻለ ነው ወይ ነው እንዳይሰግደው ማበረታታት እንዳይመስላችሁ ይሄን ግልጽ ነው ስለዚህ አንድ ሰው ጭራሽ የማይሰግድ ሰው አይ ይሄ ሰው እንደልክ ትልቅ ዋጅብ እንደተወሰው አድርገን መቁጠር የለብንም ወይ አንድ ቀን ይሰግድ አንድ ቀን የሚተው ሰው ይሄማ በቃ ብለን እንትን ማለት የለብንም ማለት ነው ስለዚህ ችግር የለውም ይያሉ ነው ችግር የለውም ምክንያቱም ዋጅብ አይደለምና ሱና ነው ግን ይህ ማለት ሱና ነው ተብሎ ችላ የሚባል የማይሰራ አይደለም አልহামዱሊላህ አላህ ምስጋና ይገባውና لانها ምክንያቱም እቺ ሰላቱ ዱሃ ናፊላ ትርፍ يعني ሱና ናት ማለት ነው غير واجبه ዋጅብ ግዴታ ያልሆነች ሱና ናትና አሉ ثم ሱና ከዚያም ሱናው ደግሞ አንተ ቅረኢ ሴት ነበረች ነው የጠየቀችው ጥያቄ ስለሷን ለሷን የሚያብራሩላት አንተ ቅረኢ መቅራት ማለት ነው በቃ ባጭሩ مع الفاتحه ከፋቲሃ ጋር መቅራቱ ሱና ነው ማያተሰረ የገራ የሆነ من السور ከሱራ አንቀጾች ከፋቲሃ በኋላ ፋቲሃ ከተቀራ በኋላ የፈለግነው መቅራት እንችላለን አውል አያት ወይ ደግሞ አንቀጾች ማለት ነው ሌሎች ሱራ ሳይሆን አንቀጽ ሆነ በመሃል ላይ ቆረጥ አድርገን መቅራት እንችላለን وليس في هذا ለዚህም ደግሞ የለውም ከፋቲሃ በኋላ ለሚቀራው ሐድ محدود የተገደበ ሐድ ይሄ ቢቀራ የሚባል ነገር አልተገደበለትም ምሳሌ ቀብሊያ ፈጅር ማለት የፈጅር ሰላቱ ፈጅር ቀብሊያው መልእክተኛው አለይሂ ሰላቱ ሰላም በመጀመሪያ ቁል ያ አዩል ካፊሩን በሁለተኛው ቁል ሁወ አላሁ አሐድ እንደሚሰግዱ መጥቷል መግሪብም ላይ እንደዚሁ ማለት ነው ይሄን እንደሚያደርጉ መጥቷል ዊትር ላይ ማለት ነው በመጀመሪያው ሌላ ያኒ ሰብስ መረብከን አላ እንደሚቀሩ ከዛ ቁል ያ አዩል ካፊሩን ከዛ ቁል ሁወ አላሁ አሐድ እንደሚቀሩ የመጣበት ሁኔታ አለ ስለዚህ እዛ ላይ እንደዚህ ተቀምጧል እዚህ ሰላቱ ዱሃ ላይ ግን በመጀመሪያው ረካ ይሄን ይቅራ በሁለተኛው ይሄ ይቅራ የሚባል ነገር ሐድ محدود እዚህ ላይ አልተቀመጠም ይያሉ ነው የፈለገውን ሱራ ወይ ነው የፈለገው አንቀጽ መቅራት ይችላል ከፋቲሃ በኋላ አንድ ሰው لان الواجب ምክንያቱም ግዴታው እኮ ሱራ ፋቲሃ እኮ ነው የትኛውም ሰላታችን ላይ ግዴታው ፋቲሃ መቅራት ነው ከዛ በኋላ ያለው ከፋቲሃ በኋላ የሚቀራው ቁርአን ሱና ነው አንድ ሰው ሳይቀራው ቢወርድ ምንም ነገር ሰላቱ ማይበላሽ ምንም ነገር አይሆን ስጁዱ ሰሁ ራሱ አይጠበቅበትም ለምን ሱና ነው ግዴታው ሩክኑ የሰላት ምን ነው ፋቲሃ ነው ከፋቲሃ ውጪ ያለ ማለት ፋቲሃ ከቀረበ አሚን ካለም በኋላ ምን ቀራው ለብቻችን በጀማም ከዛ ለምሳሌ አንድ ኢማም እያሰገደ ፋቲሃ ቀርቶ አሚን ብሎ ወረደ ምንም አልሰራ ምን ወንጀል አልሰራ ወይ ደግሞ እኛ እየሰገድን አሚን ብለን ወረድን ግን ቁርአን ከቀራው ጋር ኩለን አይደለንም ለምን የአላህ ቃል ነው ለዛውም ሰላት ላይ ሆነን ነው የአላህ ቃል ምናነበው አጅሩ ምንዳው ይቀንስበታል ብዙ አጅር ብዙ ምንዳ ያጣል ነገር ግን ወንጀል አልሰራም አንድ ሰው ወንጀል አልሰራ ማለት ነው ከፋቲሃ በኋላ ምንም ባይቀራ ማለት ነው ስለዚህ ዋጅቡ ፋቲሃ ነውና ከፋቲሃ በኋላ የፈለገው አንቀጽ የፈለገው ሱራ መቅራት ይችላል የተገደበ አይደለም ፈማዛደ فهو ሱና ፈማዛደ ይጨመረው ማለት ነው فهو ከፋቲሃ ይጨመረው ማለት ነው ማንኛውም ሱራ ማንኛውም አንቀጽ فهو ሱና ነው فإن قرأتي او ለሲስን ሆነ فإن قرأتي معها ከሷ ጋር ከቀራሽ ወይ ደግሞ ከቀራፍ ወይ قرأت والشمس وضحاها بتقرا او الليل اذا يغشى ሱን بتقرا او والضحى بتقرا او علم نشرح لك بتقرا او التين سوره التين بتقرا او اقرا باسم ربك الذي خلق ሱን بتقرا ችግር የለውም
አው ወይም ደግሞ غير ذلك ከዚህ ውጪ ያሉ ምን ሱወር ካንቀጾች ሌሎች ማንኛውም ብትቀራ ፈላ ባስ ችግር የለውም አው ወይም ደግሞ قراءة الآيات ቁርአን አንቀጾችን ብትቀራ معدودات የተቆጠሩ የሆኑ የታወቁ ትንሽ የሆኑ ቁርአን አንቀጾች ብትቀራ አው አያ واحده ወይም ደግሞ አንድ አንቀጽ ብትቀራ بعد الفاتحه ከፋቲሃ በኋላ አንድ አንቀጽ እንኳን ብትቀራ فكله طيب ሁሉም መልካም ይቻላል ማለት አንድ አንቀጽ እንኳን ብትቀራ ወይ ደግሞ አንድ ምዕራፍ ብትጨርስ የተወሰኑ አንቀጾችን ብትቀራ ይሄ ሁሉ طيب ነው وكله حسن ሁሉም ደግሞ ያማረ ጥሩ ነው والحمد لله አሉ وفق الله الجميع ሁሉም አላህ መልካም ይወፍቃሉ ከታች አንድ ያስቀምጡት ሐዲስ አለ እሱ እንይና እንጨርሳለን ይህም ሐዲስ እንግዲህ ስለ ሶላቱ ዱሃ ጠንከር ያለ ጥሩ የሆነ መልእክት የሚያስተላልፍ ነው መይላል عن ابي ذر رضي الله عنه ከአቢ ዘር ነው የተላለፈው عن النبي صلى الله عليه وسلم የአላህ መልእክተኛ عليه الصلاه والسلام انه قال እንዲህ ብሏል አቡ ዘር يصبح ያነጋላል على كل سلامه በሁሉ የሰውነት መገጣጠሚያ ይላሉ من احدكم ከናንተስ በሁሉ የሰውነት መገጣጠሚያችሁ ላይ ያድራል ሰደቃ ወጅቦበት ያድራል አሉ መልእክተኛ عليه الصلاه والسلام በሰላም ካደረ በሰላም በማደሩ እያንዳንዱ የሰውነት አካል ሰደቃ አለበት በሰላም በአፊያ በጤና በማደሩ ማለት ነው አላህ በሰላም ወስዶ ስለመለሰልህ እያንዳንዱ ማለት ነው يصبح على كل سلامه ማለት እንግዲህ የጣት የግራ አጥንት ነበር ግን ሁሉ አዕባ ማለት የሰውነት አካል ሁሉ የሰውነት አካል በሉ ምን አህዲኩም ከናንተ ውስጥ ሁሉ የሰውነት አካሉ ሲያነጋ ሰደቃ ይወጁበታል ሰደቃ አለበት ለምን በሰላም አድረዋል አላህ መልሶታል ሰደቃ ምስጋና ሹክር ሊላህ ማለት አላህ ለማመስገን ሰደቃ ይገባዋል ስለዚህ ሰደቃው ብዙም አያለፋም فكل تحميدة صدقة እያንዳንዱ አልহামዱሊላህ ተህሚድ ምሩማት አልহামዱሊላህ እያንዳንዱ አልহামዱሊላህ እንደ ሰደቃ ነው የሚቆጠረው وكل تهليل صدقة تهليل ማለት لا اله الا الله ማለት ነው እያንዳንዱ لا اله الا الله ሁሉም لا اله الا الله ሰደቃ ነው አሉ وامر بالمعروف صدقه በመልካም ማዘዝ ሰደቃ ነው ونهي عن المنكر صدقه ከመጥፎ መከልከልም ልክ እንደዚሁ ሰደቃ ነው አሉ ስለዚህ እነዚህ ማድረግ አለበት ወይ መዘከር ወይ በጥሩ ማዘዝ ወይ ከመጥፎ መከልከል አለበት ለምን አካሉ በሰላም አድሮለት አላህ ማመስከን አለበት ከዛ ምን አሉ መልእክተኛ عليه الصلاه والسلام ويجيو ያብቃቃል عن ذلك ከነዚህ ሁሉ ያብቃቃል ከሰውነታችን ላይ ግዴታ ከሆነ ሰደቃ በሰላም አድሮለት ግዴታ ከሆነ ሰደቃችን ያብቃቃል ረካዓታኒ ሁለት ረካዓዎች የርከዑማ ሩኩዕ የሚያደርጋቸው ምን ዱሃ ወቅት ላይ የሚያደርጋቸው ሁለት ረካዓዎች ከዚህ ሁሉ ያብቃቃል የሰውነት አካሉ በሰላም አድሮለት በአፊያ በጤና አንግቶ አድሮ ምስጋና ይገባዋል ምስጋና ማቅረብ ወይ ደግሞ ሰደቃ ለዚህ ነገር ሽኩር ሊላህ ማቅረብ ይተበቅበታል ስለዚህ አንድ ሰው ሱብሃንአላህ ካለ ዚክር ከዘከረ ምን ይሆናል ማለት ነው ለዚህ ሽኩር አድርሷል ሰደቃው አውጥቷል ይባላል ማለት ነው ግን ምንም ከሁሉ ከነዚህ ሁሉ የሚያብቃቃው የሰውነት አካል በሰላም አድሮ ለዛ ውለታ ያኔ ውለታ ሲባል የዛን ነገር ማለት ነው ሙሉ የሚሸፍን ማለት ነው ሙሉ የሚሸፍን አማ አላህ ምን ውለታ ይዋለለታል ስለዚህ ይሄ ሁሉ የሚያብቃቃው ምንድነው ረካዓታኒ ሁለት ረካዓዎች የርከዑሁማ من الضحى ወቅት ላይ የሚሰግዳቸው ሁለት ረካዓዎች ከዚህ ሁሉ ሰደቃ ያብቃቃዋል ከሁሉ ሰውነት አካሉ ሰደቃውን እንዳወጣ ይታሰብለታል ስለዚህ ይሄ ትልቅ የሆነ ፈضል ነው አላህ Subhanahu Wa Ta'ala በሰማነው ተጠቃሚ ያድርገን هذا صلى الله على نبينا محمد وعلى اله واصحابه اجمعين